መረቤን ባሳይ ሞላ ማናለ ከአምላክ ሌላ። ቦታው ደግሞ ሕማመ ሥጋን በጸበሉ ይፈውሳል። አሁን ይተባበራል ማለት ነው። ዋይዛኒ ከሙለ ሰማ ወከማ ሆሙ ለነኒ ረስ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን ረጣድያ ውስተ አድባር ቅዱሳን ያበድሩን እግዚአብሔር ላነ ቅርጸ ጽዮን እምኩሉ ተአይንዮ ለያዕቆብ መጣ ይገኛል። እልል ብላችሁ እግዚአብሔርን አመስግኑ። እልልታ ይገባል። እልልታ ይገባል። እግዚአብሔር ይመስገን። እግዚአብሔር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት የገዳመ ወነያት አቡነ ሐራ ድንግል የአንድነት ገዳም የአራቱ ጉባኤያተ ትርጓሜ አዳሪ ትምህርት ቤት በብፁዕ አቡነ አብርሃም የሰሜን ጎጃምና የባህር ዳር አህጉረ ስብከት ሊቀ ጳጳስ ተባርኮ ሐምሌ 6 ቀን 11ኛ ወር 2018 ዓመተ ምህረት የመሰረት ድንጋይ በክብር ተቀመጠ። እንኳን ደስ አላችሁ። መረቤን ባሳይ ሞላ ማናለ ከአምላክ ሌላ። መረቤን ባሳይ ሞላ ማናለ ከአምላክ ሌላ። ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው። ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው። መረቤን ባሳይ ሞላ ማናለ ከአምላክ ሌላ። እስኪ አብረን መረቤን ባሳይ ሞላ ማናለ ነገር ሁሉ የሚሆነው። ላደረሰን የተባረከና የተመሰገነ ይሁን። የተከበራችሁ አበው መነኮሳት እንዲሁም ደግሞ ከባህር ዳር ሀገረ ስብከት የመጣችሁ አባቶቻችን፣ በአጠቃላይ በዚህ ቅዱስ ስፍራ የተሰበሰባችሁ መላው መነኮሳት፣ አበው አባቶች፣ እናቶች፣ ወንድሞች በቅድሚያ እንደምን አደራችሁ? አሜን። ምስጋና የባህሪ የሆነ ኢየሱስ ክርስቶስ ዛሬም ዘወትርም የተባረከና የተመሰገነ ይሁን። አሁን እንግዲህ ትልቅ የማዕዘን ራስ የሆነውን ኢየሱስ ክርስቶስን እዚህ ቦታ ላይ መሰረት ድንጋይ ሊጣል ስለሆነ አሁን ሁላችንም ወደ ጸሎት መርሃ ግብር ነው የምንሄደው። የጸሎት መርሃ ግብሩን የሚያካሂዱልን የገዳመ ወነያት የአቡነ ሐራ ድንግል ቆሞስ አባ ዲበኩሉ እሳቸው ናቸው። ወደ እሳቸው መራቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተከበራችሁ አባቶቼ፣ የሀገረ ስብከቱ ዋና ወነ ቀሲስ ቆሞስ አባ ሰላማ ይቅርታ፣ መላከ ገነት ቆሞስ አባ ወልደ ትንሣኤ፣ እንዲሁም የሚዲያ አካላቶች፣ መምህራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህዝበ ክርስቲያን በሙሉ እንደምን አደራችሁ? እንደምን አደራችሁ? እንኳንም ደስ አላችሁ።
እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ ለዚህች ዕለትና ሰዓት አድርሶናል። የእግዚአብሔርን ቃል የምናውቅበት የምንማርበት አመልኮተ እግዚአብሔርን የምንፈጽምበት ታላቅ መሰረት ነው የምንጥለው። አባታችን ጸሎት አድርገውልን ከዚያ በኋላ ውዳሴ ማርያም አድርሰን ወንጌሉን ብለን ወደ ፕሮግራማችን እንሄዳለን። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን በተማጸነ ክህደት ከሰይጣን ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ንሴብሐከ ነባርከከ እግዚኦ ንታመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግር ለከ ወዘለከ ይሰግር ኩሉ በርኮ ለከ ይትቀነይ ኩሉ ልሳን ጊዜ አጋይሶ ንጉሠ ነገሥት አምላክ አንተ ለኩሉ ዘትገብረ ኩሉ አዘነሰን ጽዋ ከበከ መሐረነ ቅዱስ ወልድከ እንዘ አንተ መሰሶ ተጸልዩ ከመ ዝበሉ ሰላም ለኪ እንዘ ንሰግድ ነው ለኪ ማርያም ዋቂ ማሩና ተመስ ማህበራና ይሁን ድንግል ባርክ ጸሎተ እግዝእትነ ማርያም ድንግል ታማታ ወተታሰን ስመ ገብረ ሊታ ያተው ቅዱስ ገብረ ኃይል ዋጽገቦም በረከቱ ለሮን ከመምራቱ ማን ወተወኩ ወደ እስራኤል ሁሉ ተዘከረ ዋንጽን የማይሰሩ ለሰይጣን ሆነ ለደም ለተብርሃን ውዳሴ ያለሰ ማርያም ለሰለች ነበር ጀምሮ ለሆነ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጦም በልቦናችን ሳይብን አሳድሪብን። አቤቱ አምላካችን እግዚአብሔር ሆይ በዚህ በመረጥክ ቦታ ተሰብስበን የጸለይነውን ጸሎታችን ሁሉ ተቀብለ ይህን ቦታ በቸርነት ለትምህርት ቤት እንድትባርክልን ያስቀመጥነውንም የመሰረት ድንጋይ በቸርነት ባርከ ስራው ተቆናውኖ እንዲሁ ትምህርቱ እንዲጀመር መልካም ፈቃድ እንዲሆንልን ቦታውን እንድትባርክልን በቦታው ዙሪያ የተሰበሰቡት ጸበልተኞችን እንድትፈውስልን መናንያኑንም በቸርነት እንዲሁ በዓላማቸው ጸንተው ለሀገር ለወገን ለቤተ ክርስቲያን ጸልየው የሚጠቅሙ የሚጠቀሙ እንድታደርግልን ወራከመቱ እንድትባርክልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ድንግል በድናገር የሚለው ስጋችን እግዚአብሔር ሶስት ሰላም ይሽበረት አንድ ማርያም ሀርየት መክፈልተ ሰናይ ጀምሮ ለዋስ ጀምሮ ስተሰኪና ስጅና ድንግል በድናገር የሚለው ስጋችን እግዚአብሔር ሶስት ሰላም ይሽበረት አንድ ማርያም ሀርየት መክፈልተ ሰናይ ጀምሮ ለዋስ ጀምሮ ስተሰኪና ስጅና ለኩል እግዚአብሔር እግዚኦ አምላክነ ዘተቤሎሙ ለአርድእከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይረዩ አንትሙ ዘትሬዩ ወፈተው ይረዩ አንትሙ ዘትሬዩ ወፈተው ይስሙ አንትሙ ዘተሰሙ ይሰሙ ለክሙ ብፁዓት አዕይንቲክሙ ለርያ
ዋይዛኒክሙ ለሰማ ወከማሆሙ ለነኒ ረስየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን በእንተ ወንጌል ቅዱስ መረጣድያ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ላነ ቅርጸ ጽዮን እምኩሉ ተአይንዮ ለያዕቆብ ቁሙ ወአጽምዑ ወንጌለ ቅዱሰ ዜናአው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ
ቅዱስ ዘዜነ ማቴዎስ ቃለ ወልደ እግዚአብሔር ነዋ ወንጌለ መንግሥት ለወልደ እግዚአብሔር መንግስቶ ወጽርቆ ዘወፈየኒ ወፈይኩከ ባርክ ነገረ ዘም ወንጌለ ማርቆስ ረድእ ሐዋርያ ለክብረ መንግሥት ከስባይ ምድር እስከ አርያም ለዓለም ዓለም። የማርቆስ ወንጌል ምዕራፍ 9 ከቁጥር 1 እስከ 10 ወይ ቤሎሙ አማን ብለክሙ እለሃለው ብለክሙ ሃለው እለ ይቀውሙ ዝየ እለ ይጥምው ለሞት እስከ ይዋ ለመንግሥተ እግዚአብሔር ዘትመጽእ በኃይል ወአመሰዱ ስለት ነስኦሙ እግዚ ኢየሱስ እውነት ነግራችኋለሁ ከዚህ ከቆሙት የእግዚአብሔርን መንግሥት በኃይል መጣ እስኪያዩት ድረስ ሞትን የማይቀምሱ አሉ አላቸው። በስድስተኛው ቀን ጌታ ኢየሱስ ጴጥሮስን ያዕቆብንና ዮሐንስን ወሰዳቸው። ለብቻቸውም ወደ ረጅም ተራራ አወጣቸው። መልኩም በፊታቸው ተለወጠ። ልብሱም ተብረቀረቀ፣ እጅግም ነጭ ሆነ። ሸማ አጣቢ በምድር ላይ እንደዚያ አይነት አድርጎ ሊያነጻ አይችልም። ሙሴና ኤልያስም ከጌታ ከኢየሱስ እግር እየተነጋገሩ ታዩአቸው። ጴጥሮስም መልሶ ጌታ ኢየሱስን መምህር፣ ከዚህ ብንቀመጥ ይሻለናል። 3 ዳስም እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለው። ደንግጠው ነበርና የሚናገረውን አያውቅም ነበር። ብሩህ ደመና መጥቶ ከበባቸው። የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ቃል ከደመና መጣ። ከዚህም በኋላ ቀና ብለው በተመለከቱ ጊዜ ከጌታችን ከኢየሱስ ክርስቶስ ብቻ በቀር ሌላ ከነሱ ጋር ያዩት የለም። ከተራራውም ሲወርዱ ጌታ ኢየሱስ ያዩትን ለማን እንዳይናገሩ አዘዛቸው። የሰው ልጅ ከሙታን ተለይቶ በሚነሳበት ጊዜ ካልሆነ በቀር። ቃሉንም ተቀበሉ፣ ተመራመሩትም። ከሙታን ተለይቶ መነሳት ምንድን ነው ብለው። ደቀ መዛሙርቱም ጻፎችና ፈሪሳውያን ለምን ኤልያስ አስቀድሞ ይመጣል ይላሉ ብለው ጠየቁት። ጆሮ ያለው መስማቱን ይስማ። ቅዱስ ኃያል ቅዱስ ሕያው ዘኢይመውት
ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ለይኩን ዘእግዚአብሔር ያሉ ምስለ ኩልክሙ ቤቱ ቅዱስ አምላካችን እግዚአብሔር ሆይ መላእክትን በጽርሐ አርያም ጻድቃን ሰማዕታት ነቢያትን በትንቢት በጾም ሐዋርያትን በስብከት በዓለም ሰማዕታቱን በደም ጻድቃንን በገዳም እንዳጸና እኛንም ልጆችን በምግባር በሃይማኖት በጾም እንድታጸናን እንለምንሃለን። በዚህ ዕለት ያስቀመጥነውን የመሠረት ድንጋይ በቸርነት ባርከ ቤተ ጉባኤው የእውቀት የምስጢር እንዲሆን መምህሩንም እንድታጸናልን ደቀ መዛሙርቱንም እንደ ሐዋርያት በቸርነት ትምህርት እንድታስገባልን መልካም ፈቃድ ይሆንልን። ወርኃ ክረምቱን ባርክልን። ገዳማችንን ከክፉ ነገር ሰውርልን። ከአባታችን ከጻድቁ አቡነ ሐራ ድንግል ከሌሎች ቅዱሳኖች ሁሉ ጸጋና ክብር ክፈለን። ከእናታችን ከመመቻችን ከቅድስት ድንግል ማርያም ቃል ኪዳኗን አታጉልብን። የታመሙት ወገኖቻችን ፈውስልን። የተሰደዱትን መልስልን። የታሰሩትን አስፈታልን። ለሀገራችን ሰላም ለሕዝባችን ጤና እንድሰጥልን ዛሬ መሠረት ድንጋዩን እንዳስቀመጥን በቸርነት አግዛቸው። ስራውን ሰርተው ለምርቃኑ ዕለት ሁላችን እንድንደርስ መልካም ፈቃድ እንዲሆንልን እንዲህ ብለን ቅዱስ ስም እንጠራለን። መስቀሉ ስጣቸው። መስቀሉ ላይ እንዳስተዳደረ እልል በሉ፣ ሁላችሁም እልል በሉ፣ እግዚአብሔር እናመስግኑ። መጣ ይገኛል። እልል ብላችሁ እግዚአብሔርን አመስግኑ። እልልታ ይገባል። እልልታ ይገባል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር በጋራ እያጨበጨባችሁ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባቶቻችን፣ ክቡራን ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሁን የምንሄደው ቀጥታ ወደ ንባቡ ነው። በመሠረተ ድንጋዩ ላይ የተቀመጠ ንባብ እንዲህ ይላል። ለትምህርተ መጻሕፍት
አልቦ ዘይጸግቦን ወፈድፋደሰ እለ ይሄልዩ ጥበበ ወአጥረዩ አእምሮ ማህያዊተ ጳላዲዮስ ምዕራፍ 1 ቁጥር 1። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም ሀገረ ስብከት የገዳመ ወነያት አቡነ ሐራ ድንግል አንድነት ገዳም የአራቱ ጉባኤያተ ትርጓሜ አዳሪ ትምህርት ቤት በብፁዕ አቡነ አብርሃም የሰሜን ጎጃምና የባህር ዳር አህጉረ ስብከት ሊቀ ጳጳስ ተባርኮ ሐምሌ 6 ቀን 11ኛው ወር 2018 ዓመተ ምህረት የመሰረት ድንጋይ በክብር ተቀመጠ። እንኳን ደስ ያላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም ሀገረ ስብከት የገዳመ ወነያት አቡነ ሐራ ድንግል የአንድነት ገዳም የአራቱ ጉባኤያተ ትርጓሜ አዳሪ ትምህርት ቤት በብፁዕ አቡነ አብርሃም የሰሜን ጎጃምና የባህር ዳር አህጉረ ስብከት ሊቀ ጳጳስ ተባርኮ ሐምሌ 6 ቀን 11ኛ ወር 2018 ዓመተ ምህረት የመሰረት ድንጋይ በክብር ተቀመጠ። እንኳን ደስ አላችሁ። በእርጋታ ፕሮግራሙን እንከታተል። እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ ለዚች ሰዓት ለዚች ዕለት አድርሶናል። ይህን ያሳየን አምላካችን ፍጻሜውን እንዲያሳየን ሁላችንም በጸሎት እግዚአብሔር እንጠይቀዋለን። አሁን እንግዲህ በመካከላችን ሊቃውንቱ አሉ። በቅድሚያ መላከ መንክራት ቆሞስ አባ ሰላማ ንጉሴ የባህር ዳር ሀገረ ስብከት የገዳማት ክፍል ኃላፊና የብፁዕ አቡነ አብርሃም አቡነ ቀሲስ መላከ ገነት ቆሞስ አባ ወልደ ትንሣኤ በአንታ ይገኝ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ገዳም ዋና አስተዳዳሪ እንዲሁም የገዳማችን የገዳመ ወነያት አቡነ ሐራ ድንግል የአራቱ ጉባኤያተ መጻሕፍት መምህር ሰናይ አስረሴ እንዲሁም የገዳመ ወነያት አቡነ ሐራ ድንግል አንድነት ገዳም የድጓ መምህር ጽጌ ስብሐት የገዳማችን የገዳመ ወነያት አቡነ ሐራ ድንግል የቅዳሴ መምህር አባ ሀብተ ጊዮርጊስ እንዲሁም አባቶች ካህናት፣ ወንድሞች ዲያቆናት፣ ገዳማውያን አበው አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕዝበ ክርስቲያን በሙሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሕፃናትን ጨምር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ ስሙ ለዘላለም የተመሰገነ ይሁን። እንዲሁም ጻድቃን፣ ሰማዕታት፣ መላእክት ሁሉም እንደየክብራቸው ክብርና ምስጋና ይድረሳቸው። በዚህ በተቀደሰ ቦታ እንድንሰበሰብ ምክንያት ለሆኑን ለጻድቁ ለአባታችንም የጸጋ ስግደት ይድረሳቸው። አሁን የምንሄደው ፕሮግራማችን የሊቃውንት ይሆናል። መምህር ጽጌ ስብሐት ወረብ ይሉልንና ያሬዳዊ ዜማ ያቀርቡልናል። ወደ እነሱ እንሄድና በጽሙና ሁላችንም እንከታተል። ከዚያ በመጨረሻ የገዳሙን ጉባኤ ዓላማ የሚገልጽ እንትን አቅርበን ለምን ተመሰረተ፣ ለምን መሰረት ድንጋይ ተጣለ የሚለውን እናቀርብና ከዚያም በኋላ ያው እንግዲህ እግዚአብሔር አምላክ እንደወደደና እንደፈቀደ እስከ ፍጻሜ እንዲያጸናው የመጨረሻ ጸሎቱን ጸሎተ ምዕዳን አባታችን አድርገውልን እንለያያለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ወደ መምራ ነው ትውየድሷ ኢየሩሳሌም ቤተ ክርስቲያን ትውየድሷ ወአመ ትትቀደስ ወአመ ትትቀደስ በደልዎ ወአመ ትትቀደስ ወአመ ትትቀደስ በደልዎ ሰማነው እልል ብለን ባመሰገነው የመላእክትን ድምፅ ምስጋና ያሰማን። አሁን የምንሄደው ሁላችሁም አረፍ በሉና ትምህርተ ወንጌል ይኖረናል። እሱን ተምረን እዚያ በኋላ ደግሞ ወደሚቀጥለው መርሃ ግብር እንዳለን ትምህርቱን
ዛሬ መሰረት ድንጋይ ማስቀመጣችን አስመልክተው የሚያስተምሩን መላከ ገነት ቆሞስ አባ ወልደ ትንሣኤ ይሆናሉ። ወደ እርሳቸው ወስዳቸዋለሁ። እርሳቸው ተሰጣቸው ጸጋ ያስተምሩናል። እኛም ደግሞ የምንሰማበትን እዝነ ልቡናችን ይክፈትልን። ወደ መምህራችን ከማስተማሪ በፊት የቦታው መምህር ትንሽ ሀሳብ ይስጡ ብለዋል። ወደ መምህራችን በድጋሜ ክቡር አባታችን መላከ ገነት አባ ወልደ ትንሣኤ የፈለገ ገነት ቅዱስ ጊዮርጊስ አስተዳዳሪ፣ ክቡር አባታችን መላከ መንክራት ቆሞስ አባ ሰላማ አቡነ ቀሲስ፣ ክቡር አባታችን የኔታ ገብረ እግዚአብሔር የገዳም ወነያት አቡነ ሀራ ድንግል አንድነት ገዳም አበምኔት፣ ክቡራን ገዳማውያን አባቶች፣ ገዳማውያት እናቶች፣ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳንና ያገዘን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ደስ አላችሁ። አባቶች ከመናገራቸው በፊት የተወሰነ ስለ ጉባኤው ለሚኖረው ዓላማ፣ ጉባኤው ተተክሎ ምንድነው መስራት ያለበት ስለሚሉት ነው። ትምህርቱን የሚሰጡን ታላላቁ አባቶቻችን ስላሉ እነሱ ያስተምሩናል። በመጀመሪያ ይህ ታላቅ ገዳም ወነያት አቡነ ሀራ ድንግል አንድነት ገዳም ገዳሙ ታላቅ ገዳም ነው። በዓለሙ ውስጥ የሚያበራ ዓለሙ ሁሉ በዓለሙ ቋንቋ ሁሉ እያስተማረ ያለ ገዳም ነው። በዓለሙ ቋንቋ ስል ሲፈውስ ከዚህ መጥቶ ያልዳነ ያልተፈወሰ የለም። አንዳንዶቹ ሕይወታቸው ተስተካክሎ በከተማ ይኖራሉ። ብዙዎቹ ደግሞ ከእንግዲህ በኋላ ዓለምን አላይም ብለው መንነው ይቀርባሉ። ገዳሙ ታላቅ ከመሆኑ አንጻር ብዙ ምዕመናን የሚገኙበት ብዙ መናንያን ያሉበት ገዳም ነውና እዚህ ያሉ ምዕመናን ከዚህ ያሉ አባቶች መምህር ለማግኘት ለብዙ ዘመን ሲወጡ ሲወርዱ ኖረዋል። ዓላማቸው ደግሞ ገዳሙን ቦታውን የሚወክል ጉባኤ ቤት ታላቅ ጉባኤ ቤት መስራት ነበርና ሲፈልጉ ኑረው በዛሬው ቀን መሰረተ ድንጋይ በማስጣል ድካማቸው እውን ሆኗልና የገዳሙ አርዲት መነኮሳት አባቶች ሁላችሁም ኦርቶዶክሳውያን ለዚህ ታላቅ ቀን በድጋሚ እንኳን አደረሳችሁ። ገዳማችን ገዳመ ወነያት በፈውስ ብቻ የሚታወቅ ገዳም አይደለም። እዚህ የመነኑ አባቶች በታላላቅ የልማት ስራዎች አብነት ነው። ለምሳሌ በከተማ ፎቅ በማሰራት የተለያዩ የዘይት ፋብሪካዎችን በመስራት የልማት ስራዎችን በመስራት ሌት ተቀን በማይደክሙ ሰርተው በማይታክቱ አባቶች ታላላቅ ልማት እየሰራ ነው። ሁለተኛ ደግሞ ይህን ብቻ አይበቃውምና ለገዳሙ የሚያስፈልግ ታላቅ ጉባኤ ቤት ያስፈልጋል። ወደ ጸበል የመጡ ምዕመናን ከዚህ መጥተው አይምሯቸውንም አካላቸውን እጃቸውን ብቻ ተፈውሰው ሳይሆን የሚሄዱ አይምሯቸውም ተፈውሶ መሄድ አለበትና ጉባኤ ያስፈልጋል በማለት ለሌሎች ገዳማትም አብነት በመሆን በልማት ጉባኤ ቤት በመትከል አብነት በመሆን እነሆ ስራውን ከጥንት ጀምሮ ዛሬም ጉባኤን በመትከል ለሌሎች አብነት እየሆነ ነው ማለት ነው። ለገዳሙ ሁላችንም በመጠበቅ በሐሳብ በጉልበት በጸሎት ልናግዘው ይገባል ማለት ነው። ሌላው ጉባኤ ቤቱ እዚህ ላይ በመተከሉ ትልቅ ሀብት አለው። አንደኛ ብዙ ምዕመናን በየአካባቢው መጥተው የሚማሩበት ነው። ሁለተኛ
አባቶች በጸሎት የሚያግዙት ነው። ሶስተኛ ከከተማ ቅርብ ነውና ከተማ ድረስ ሂዶ የማገልገል እድል ሰፊ እድል አለው ማለት ነው። ሌላ በአካባቢ ያሉ የገጠር አብያተ ክርስቲያናት አሉ። ትምህርት የማይደርስባቸው ገዳማት፣ ሰንበት ትምህርት ቤቶች፣ ማህበራት እንዲሁም ገበሬዎች በዚህ አካባቢ በእርሻ የሚኖሩ ማህበረሰቦች አሉ። እነርሱን ያገለግላል ማለት ነው። ሌላው ጉባኤ ቤቱ ከሌሎች የአብነት ትምህርት ቤቶች ጋር በጋራ ይሰራል። ሌሎች የአብነት ትምህርት ቤቶች ስንል ዜማ ቤት፣ የድጓ ቤት አለ፣ ከገዳሙ ቅዳሴ ቤት አለ። ሌሎች መጻሕፍትም በሌሎች አካባቢ በአዲስ አበባ፣ በባህር ዳር፣ በጎንደር በሌሎች ያሉ ልዩ ልዩ የትርጓሜ ቤት አሉና ከነርሱ ጋር በፍቅር በህብረት አብሮ ከነርሱ ሐሳብ እየተቀበለ ለነርሱም ሐሳብ እየሰጠ አንዲቷን ቤተ ክርስቲያን የቤተ ክርስቲያን ህብረት ያስቀጥላል ማለት ነው ጉባኤ ቤታችን። ሌላ ጉባኤ ቤቱ ዓላማ፣ ግብ፣ ርዕይ አለው። እነርሱን በንባብ በቅደም ተከተል አቀርባለሁ። የጉባኤ ቤቱ ርዕይ ጉባኤ ቤቱ በ2018 ዓመት ጀምሮ በኦርቶዶክሳዊት ሃይማኖት የጸኑ በምግባር የቀኑ ምስጢር ያደላደሉና መንፈሳዊ ሰብና የተሟላላቸው ትናንትናን ተቀብለው ዛሬን ጠብቀው ርትዕት ሃይማኖትን ለነገ ትውልድ የሚያስረክቡ ብቁ የቤተ ክርስቲያን አገልጋዮች የሚወጡበት የምስክር ጉባኤ ቤት ሆኖ የእግዚአብሔር ቃል በዓለሙ ሁሉ የሚሰራጭበት ገዳማዊ ጉባኤ ቤት ሆኖ ማየት ነው ርዕዩ ማለት ነው። የጉባኤ ቤቱ ተልእኮ ጉባኤ ቤቱ ከገዳሙና ከሕዝበ ክርስቲያኑ በሚገኝ በጀት የቤተ ክርስቲያኗን መሰረታዊ የአብነት ትምህርት የተማሩ ደቀ መዛሙርትን በውድድር ለይቶ በጉባኤ ቤቱ ስርዓት መሰረት ለመማር አስወድዶ አስረድቶና አሳውቆ በማስገባት የጉባኤ ቤቱ በአይነቱ የተለየና በቀደመው ሕገ ጉባኤ መሰረት ላይ ጸንቶ በተጨማሪም ዓላማ ተኮር ትምህርት የሚሰጥበትና ዓላማ ያላቸው ራሳቸውን ለሐዋርያዊ ተልእኮ የሚያፋጥኑ አገልጋዮችን ለማፍራት የተቋቋመ ጉባኤ ቤት በማድረግ በአራቱም የጉባኤ ትምህርቶች ላይ ወቅታዊውን ሁኔታዎችና ዘመኑን የተገነዘቡ የቤተ ክርስቲያንን ችግር በዘላቂነት ሊፈቱ የሚችሉ ብቁ አገልጋዮችን ማፍራትና ገዳሙን ብለው የሚመጡ ሕዝበ ክርስቲያኑን በእምነት በምግባርና በትሩፋት የለሙ የጸኑ እንዲሆኑ ማድረግ። የጉባኤ ቤቱ ጠቅላላ ግብ ጉባኤ ቤቱ የሰርክ ህብስ የአልባሳትና የመጠለያ ችግር የሌለበት ጉባኤ ቤት በማድረግ ቀለብና ልብስ በመለመንና በማፈላለግ የሚጠፋውን የትምህርት ጊዜ በማስቀረት በረሃብና በእርዛት ምክንያት በሚመጣ ድካም የሚራዘመውን የትምህርት የቅጸላ የንባብ የስልጠና ጊዜ በማሳጠር ጊዜያቸውን አቅማቸውን በአግባቡ ተጠቅመው በተቀመጠለት አማካይ የትምህርት ጊዜ ውስጥ ትምህርታቸውን የሚያጠናቅቁና ለሐዋርያዊ ተልእኮ የሚፋጠኑ መምህራንን አገልጋዮችን በማፍራት አገልግሎት እንዲሰጡና የቤተ ክርስቲያንን ችግሮች በመቅረፍ በቅበተ እምነትና ሁለንተናዊ ልዕልናዋን በማፋጠን በሚደረገው ጥረት ቀዳሚ ተዋናይ እንዲሆን ለማድረግ ነው። የጉባኤ ቤቱ ዝርዝር ግቦች የቤተ ክርስቲያን አባቶች ሊሆኑ የሚችሉ ንቁ መምህራንና ብቁ መነኮሳትን ማፍራት፣ ዘመኑን የዋጁና ወቅታዊ የቤተ ክርስቲያን ሁኔታን የተረዱ አጽራረ ቤተ ክርስቲያንን መመከት የሚያስችል የሐዋርያዊነት የሰማዕትነት ሕይወትና በቂ ዕውቀት ያላቸው የጉባኤ መምህራንን ማፍራት፣ የገዳሙ ማኅበረ መነኮሳትንና መነኮሳያትን ገዳማዊ ልዕልናን ጠብቀው በምናኔ እና በእርድና ጸንተው በአንድነት ክብር እንዲኖሩ ማስተማር፣ ከመደበኛ የተርጓሚ መማርና ማስተማር በላይ
የምእመናን ስነ ልቡና ተረድቶ ለስብከተ ወንጌል የሚፋጠኑ ሰባኪያንን ማፍራት፣ ከአቻ አብነት ጉባኤያት ጋር ጥብቅ ግንኙነት በማድረግ እንደ ጉባኤ ቤት እንደ አካባቢም የሆነ እንደ ሀገር የጋራ እውቅና ግንዛቤ የመፍትሄ ሀሳብ በሚገባቸው ጉዳዮች ላይ በቅርብ በመመካከርና በመስራት በጊዜው ለሚመለከታቸው አካላት የመፍትሄ ምክር ሀሳብ እያዘጋጁ ማቅረብ፣ መከታተልና የሚገኙ ለውጦችን ለዘላቂነት እንዲኖራቸው ማድረግ። በገዳሙ ዙሪያ ለሚገኙ የአብነት መምህራንና ተማሪዎች በየደረጃው የሚመጥን ስልጠናና ትምህርት በመስጠት ብቁ ተተኪዎችና አገልጋዮች እንዲወጡ ማድረግ። ለምሳሌ አንድ ዜማ ተማሪ ወይም አንድ አቋቋም ተማሪ አቋቋም ለመማር 3 ዓመት 4 ዓመት 5 ዓመት እስከዚህ ድረስ ሊወስድበት ይችላል። በዚህ ውስጥ ግን 5 ዓመት ከዚህ ገዳም ተማረ ማለት የመጽሐፍ መምህር ባይሆንም ብቁ ሰባኪ ሆኖ በሄደበት አካባቢ ያለበትን የሚያገለግልበትን አጥቢያ ስብከተ ወንጌል እንዲሰጥ አስችሎ ማውጣት ለማለት ነው። ሌላው የኖላዊነት ድርሻቸውን የሚወጡና የሌላውን አጥቢያ ካህናት እንዲወጡ በቃልም በምግባርም በንቃትና በትጋት የሚያስተምሩ ምሳሌ የሚሆኑ መነኮሳት የሆኑ ካህናትና ዲያቆናትን በገዳሙ ማፍራት፣ ለበረከተ ገዳምና ለጸበል የሚገኙ ክርስቲያኖችን በየደረጃቸው የሚመጥን ትምህርትና ስልጠና በልዩ ልዩ መንገድ በመስጠት አምላካቸውን የሚያውቁና የሚያመልኩ የተማሩትንና የሚያውቁትን የሚኖሩና የሚያስተላልፉ ማድረግ። ለገዳሙ ለአካባቢውና ለዓለም ክርስቲያኖች ለንስሐ ፍሬ የሚያበቃ ትምህርትን በአካል በጽሑፍና በብሮድካስት ሚዲያ ማድረስ። ጉባኤ ቤቱ ከነገ ቀጥሎ ሲያድግ የቴሌግራም፣ የቲክቶክ፣ የዩቱብ ታላላቅ ሚዲያዎች ይኖሩታል። ከዚህ ተቀምጦ በመላው ዓለም ለሚገኙ ምዕመናን የገዳመ ወናያት አቡነ ሐራ ድንግል አንድነት ገዳም ድምፅን ያሰማል ማለት ነው። በገዳሙ ዙሪያ ባሉ አጥቢያ አብያተ ክርስቲያናት በሰንበትና በበዓላት ትምህርተ ወንጌልን መስጠት፣ ጉባኤ ቤቱን በሁለንተናዊ መልኩ በማሳደግ በሀገር አቀፍ ደረጃ አንድ ታላቅ የልህቀት ማዕከል እንዲሆን ማድረግ። ሌላው ጉባኤ ቤቱ ሲመሰረት ለጉባኤ ቤቱ አንደኛ መጻሕፍት ያስፈልጉታል። አፋቸው አንደበታቸው ሙሉ አይምሯቸው ሙሉ እንዲሆን ታላቅ ላይብረሪ ይሰራል። ለዚህ ደግሞ እያንዳንዱ ሰው መጽሐፍ መግዛት የሚችል አንዳንድ መጽሐፍ እየገዛ በቡድንም በግል መጻሕፍትን እየገዛ መጻሕፍትን ያሟላል። ከቤታችሁ እንኳን የተቀመጡ ጋዜጦች፣ ደብዳቤዎች ካሉ ለገዳመ ወናያት አቡነ ሐራ ድንግል አንድነት ገዳም ለተሰራው ጉባኤ ቤት ምን ታመጣላችሁ ማለት ነው? መጻሕፍት ትልቅ ላይብረሪ ይኖረዋል። ጸበልተኛው መጥቶ በተፈቀደለት ጊዜና ሰዓት ከዚህ ሲቀመጥ መጻሕፍት የሚያነብበት አንድ ላይብረሪ ያስፈልገዋል። ለዚህ ሁላችንም ተሳትፎ እንድናደርግ ማለት ነው። ሌላው ጉባኤ ቤቱ ደቀ መዛሙርቱ የሚማሩት ዘመናዊውን ዓለም የተቀላቀሉ ኮምፒውተር የሚችሉ ሚዲያ የሚጠቀሙ ነውና ትልቅ የኮምፒውተር ክላስ ያስፈልገዋል። በዚህም እንድትተባበሩን ስንል በእግዚአብሔር ስም እናስተላልፋለን። ሁላችሁም ምእመናን እኛ ሳይገባንና ሳይገባን በገዳሙ ተገኝተን እውቀት ስናጠፋ እውቀት እየጨመራችሁ፣ ሕይወት ሲጎለን ሕይወት እየጨመራችሁ፣ ምክር ሲጎለን ምክር እየጨመራችሁ፣ ሀሳብ ሲያንሰን ሀሳብ እያዋጣችሁ የሚማሩ ደቀ መዛሙርት የግለሰብ ሳይሆኑ ለሁላችሁ አባት እንዲሆኑ ዛሬ የሁሉም ልጅ ሆነው ከተማሩ የሁሉም ልጅ ሆነው ካደጉ ነገ ተምረው የሁላችሁም አባት ይሆናሉ። በጎጥ የማይከፋፍሏችሁ፣ በቋንቋ የማይለዩዋችሁ፣ መንግሥተ ሰማያትን የሚያሳዩዋችሁ የሁላችሁን አባት ለማስተማር ሁላችሁም ሀሳባችሁን፣ ጉልበታችሁን፣ ጸሎታችሁን፣ ገንዘባችሁን እንድታዋጡ እንድትረዱን ስንል እናሳስባለን። መጨረሻ ላይ ደግሞ ይህን በማስተላለፍ የተባበራችሁን የሚዲያ አካላት እነ ዋካ ብርሃን ሚዲያ፣
ፈለገ ገነት ቅዱስ ጊዮርጊስ ሚዲያ፣ ሌሎቻችሁም በቲክቶክ ዓለም ያላችሁ ለመላው ዓለም እንዲደርስ የተባበራችሁን በእግዚአብሔር ስም የጻድቁ በረከት ይደርሳችሁ። ወስብሐት ለእግዚአብሔር። ይቆየን። ለመምህራችን ለመምህር ሰናይ አስረሴ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ከዚህ በመቀጠል ትምህርት ከመሄዳችን በፊት ንግግር ከጀመርነ መላከ መንክራት ቆሞስ አባ ሰላም አሉ። እሳቸውም ትንሽ ንግግር አድርገውልን አዚያ መጨረሻ ወደ ትምህርታችን እንሄዳለን ማለት ነው። ስለ ጉባኤው የተሰማሁት እሺ መጨረሻ ብለዋል። ወደ ትምህርቱ እንሄዳለን። መምህራችን ያስተምሩናል። ሁላችሁም በጽሙና እናዳምጥ። ረቢ የይሰነ ነርበርዝየ ወነግበር ሰለስተ ማይደረ። መምህር በዚህ ለእኛ መኖር መልካም ነው፣ በዚህ ብንኖር ይሻለናል። መላከ መንክራት ቆሞስ አባ ሰላማ የባህር ዳር ሀገረ ስብከት የገዳማት ክፍል ኃላፊና እንዲሁም የብፁዕነታቸው አቡነ ቀሲስ መምህራችን መምህር ቆሞስ አባ ገብረ እግዚአብሔር የታላቁ ገዳም የገዳመ ወነያት አቡነ ሀራ ድንግል ገዳም አበምኔትና እንዲሁም በገዳሙ የምትኖሩ ከመጋቢ ጀምራችሁ አባቶቻችን፣ እናቶቻችን እንዲሁም ሊቃውንቱ ቅድም በስም የተጠቀሳችሁት በሙሉ የዛሬ መሰብሰቢያችን ምክንያት የሆኑት መምህር ሰናይ የአራቱ ጉባኤያት መምህር፣ በአጠቃላይ ከጊዜያችን አንጻር በዚህ ገዳም በጸሎት ተጠምዳቸው የምትኖሩ አባቶቻችንና በአጠቃላይ በዚህ ሰዓት በጸበል ምክንያት ሊሆን ይችላል፣ እንዲሁም ለዚህ መርሃ ግብር ጥሪ ተደርጎላችሁም ሊሆን ይችላል። ተሰብስባችሁ መርሃ ግብሩን እየተሳተፋችሁ ያላችሁ ክርስቲያኖች በሙሉ በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር በቸርነቱ ወራ ክረምቱን ባርኮ በሰላም አስገብቶ ቡቃያውንም እያየን ደግሞ የእውቀት ቡቃያ እንድናይ የቤተ ጉባኤ ቡቃያ እንድናይ በዚህ ታላቅ ገዳም ላይ እንዲሁ የአራቱ ጉባኤያት ትምህርት ቤት የመሰረት ድንጋይ እንድናስቀምጥ ብፁዕነታቸው በመንፈሱ ነው አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እየባረኩን በጸሎታቸው እያበረቱኝ እኛም ደግሞ ልኡካኑ መጠን ከገዳሙ አባቶች ጋራ እንዲህ ስርዓቱን መርሃ ግብሩን እያካሄድን እንገኛለንና ሕይወታችንን ጊዜውን የባረከልን የአባቶቻችን አምላክ አቡነ ሀራ ድንግል በሁላችን አንድ ቤት የተመሰገነ ይሁን። እንዲሁ ቤተ ጉባኤም ገዳምም እንዲሁ ክርስቲያንም ተብሎ ተሰብስቦ እንደዚህ ባለ ደስ በሚያሰኝ መርሃ ግብር መገኘት እንድንችል ዋናውን ድርሻ የወሰደች የሁላችን የባሕርያችን መመኪያ እናታችን ቅድስት ድንግል ማርያም ናትና እሷም እግዚአብሔር እንዳከበራት መጠን ምንም ለሷ የሚመጥን አንደበት እንኳን ባይኖረንም እናት ናትና ስለምትባርከን እናት የልጇን አፍ በመጥረግ በልጇ አፍ ላይ ከንፈር ላይ ያለውን የማይመጥን ነገር የማያስደስት ነገር እንዲሁ አብሳ ጠርጋ እንደምታሳምረው ሁሉ አንደበታችንም በእናትነቷ በረከት ባርካ ለምስጋና ስለምታበቃን ስሟ በሁላችን አንደበት የተመሰገነ ይሁን። እንግዲህ ከቦታው ስም አጠራር እንደምንመለከተው መምህራችን ሲሉ የነበረ ገዳመ ወነያት ማለት የወይን ቦታ ወይም ቦና ምንም ሰው የሌለበት አራዊት ብቻ የሰለጠኑበት የሚል ነው ትርጉሙ ነው ያሉ። ሌላም ሊኖረው ይችላል እና ወና በሆነው ቦታ ላይ እሳቸው ደግሞ ከጸለዩበት
እሳቸው ደግሞ ከደገሙበት ከተጋደሉበት በኋላ ጸበሉን እስከ ማውጣት ድረስ ይህ ሀብተ ፈውስ ቃል ኪዳን ከተሰጣቸው በኋላ ደግሞ መካነ ወይን እንዲሆን ያደረጉ ዛሬም በጸሎታቸው እንዲየባረኩን የሚገኙ ይህን ቤተ ጉባኤም እንዲተከል ዋና ምክንያት የሆኑ አባታችን አቡነ ሀራ ድንግልም በሁላችን አንደበት የተመሰገኑ ይሁን። ጸሎታቸው ከሁላችን ጋር ይሁን። እንግዲህ ትምህርት ብዙ ማለት አያስፈልግም። መጀመሪያ መምህሩ ይናገሩ ያልኩት ለዚህ ነው። እኔ ብዙ ደክሜ ርቄ ከሄድኩ በኋላ እሳቸው ደግሞ ቅድም እንዳሉት በትምህርት ቤቱ ሊከናወኑ ይገባሉ ብለው በዘረዘሩልን በነዛ ደግሞ እንዳይደክሙ እኔም እንዳልደክም አስቀድሜ ብዬ ነው ትምህርት አስተምረውናል። ይህ ቤተ ጉባኤ ምን መስራት እንዳለበት የሚለውን ተስፋውን ነግረውናል። ከየት ተነስቶ ከየት መድረስ እንደሚችል ከየት ተነስቶ ከየት ደርሶ ምን መስራት ምን ማድረግ እንዳለበት ልክ እንደ ክርስቶስ ቤተ ጉባኤ አምሳል ዛሬ የተተከለ መሆኑን መምህራችን በሰፊው ስለነገሩን ብዙ መሄድ ሊያስፈልግ ይችላል። ለማንኛውም ቅድም ስንጸልይ በጸሎታችን መካከል የተነበበ ወንጌል አለ። የተለመደውን የወንጌል ክፍል ትተን አሁን ይህን ያነበብንበት ምክንያትም ብዙውን ጊዜ ይሄ ሊሆን ስለሚገባ ነው። ቤተ ጉባኤያት ሲሆኑ የደብረ ታቦር ምስጢር መነበብ ስላለበት እሱን አነበነዋል። በቅዱስ ማቴዎስ ወንጌል በምዕራፍ 17ም አለ። በቅዱስ ሉቃስ ወንጌልን በምዕራፍ 9:28 ጀምሮ አለ። በዋናነት ግን ያነበብነው የቅዱስ ማርቆስን ወንጌል ምዕራፍ 9 ከቁጥር 1 ጀምረን ነው እና ከዚያ ነው ያነሳውላችሁ። ጌታ ሆይ ወይም መምህር በዚህ ብንኖር ለእኛ ይሻልናል። በዚህ ቦታ ላይ ደግሞ 3 ቤቶችን እንስራ፣ 3 አዳራሾችን እንስራ። አንዱ ለአንተ፣ አንዱ ለኤልያስ ለሙሴ፣ አንዱ ለኤልያስ ቢሆኑ ፈቃድ ቢሆን እንደዚህ ቀደሙ ሐሰረከ ብዬህ ሁርም ድሬ ሰይጣን ብለኸኛል፣ ተቆጥተኛል። እንደዚያ አደራ እንዳትቆጣኝ ፍቀድልኝ እያለ ቅዱስ ጴጥሮስ ደብረ ታቦር ላይ ሆኖ በተመስጦ እችን ቤተ ጉባኤ እያየ በእሽ ቤተ ጉባኤ ደግሞ የምትጸነዋን የምትሰበከዋን ቤተ ክርስቲያኗን እያየ በእሽ ቤተ ክርስቲያን ደግሞ የምትወረሰዋን በእሽ ገዳም የምትወረሰዋን መንግሥተ ሰማያትን እያየ በመማፀን ከልቡ በተመስጦ ከአምላክ እግር ስር ሆኖ የጠየቀውና የለመነው እግዚአብሔርም ደግሞ በጊዜው ጊዜ እንደሚፈጽመው ያረጋገጠለት ቃል ነው። መምህር ሆይ ሲበሉት ይሄንን መምህር ሆይ በሉ። በዚህ መኖር ለእኛ መልካም ነው፣ ወይም በዚህ መኖር ለእኛ ይሻለናል። እስቲ እግዚአብሔርን አመስግኑት። እንኳን ደስ አላችሁ። እንግዲህ ደብረ ታቦር ነው ዛሬ ወሰድናቸው። ደብረ ታቦር እንዴት ገና የዛሬ ወር አካባቢ ነው ዛሬ እንዴት እንዳንል ደብረ ታቦር ዘወትር ነው። አምላካችን እግዚአብሔር ያደረገው ነገር ዕለት፣ ጊዜ፣ ወር፣ ዓመት አይሰጠው። ክርስቶስ በዚህን ጊዜ ተወለደ እንላለን፣ በየወሩ እናከብራለን፣ ዓመታዊ ክብር እናከብራለን እንጂ የክርስቶስ ልደት ዘላለማዊ ነው። እንዲሁ ተጠመቀ ስንልም እንዲሁ ነው። ሰው የሰራው ጥምቀት አይደለም። እንዳንድ አማኝ አንድ ጊዜ ተጠምቆ እንደዚያ የሚያቋርጣለን። በሱ ጥምቀት ሌሎችን ሰዎችን ሲወልድ ሌሎችን ሰዎችን ክርስቲያኖችን ሲያስገኝ የሚኖር ጥምቀት ነው። አንድ ጊዜ ተሰቀለ እንላለን፣ ግን የአምላክ ስቅለት ነውና ጊዜ ሰጠን። ከዚህ በኋላ የለም ልንለው አልችልም። ደብረ ታቦር ነው ብለንም አሁን እንዳልኋችሁ በዓመት ነሐሴ 13 ቀን ብቻ ልንለው አልችልም። ቤተ ጉባኤ በተመሰረተበት ቦታ ሁሉ ደብረ ታቦር ስላለች ነው። ራሱ ተራራው ደብረ ታቦር የቤተ ጉባኤ የቤተ ክርስቲያን የመንግሥተ ሰማያት ብለው ነው ሊቃውንቱ እንግዲህ መምህር ሰናይ በቤተ ጉባኤያቸውንም በቤተ ክርስቲያኑም የሚያመሰጥሩት ይህንን ያነሰውላቸውን ቃል ማለት ነው።
ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት መጀመሪያ እሱ የባሕርይ አምላክ እንደሆነ እንዲያውቁ እንዲረዱ መጀመሪያ የሆነ ጥያቄ ጠይቋቸዋል። ጥያቄውም ዘወትር ምን ሰሞኑ ነው? የሰው ልጅ ሰዎች ማን ይሉታል? መነ ይብልዎ ሰብእ ለወልደ እጓለ እመሕያው ብሎ ሲጠይቃቸው እንግዲህ ደቀ መዛሙርት ታውቁታላችሁ፣ በዘመኑም ቢሆን ይታወቃል። እያንዳንዱ የመሰለውን ይናገራል። የተነገረው ሁሉ ግን እውነት አይሆንም እና እየተነሱ አይ ኤልያስ ነው የሚል አሉ፣ ኤርምያስ ነውም የሚሉ አሉ፣ ዮሐንስ ነውም የሚሉ አሉ፣ ያም ባይሆን ከነቢያት አንዱ ነው ይሉሃል ብለው ይህን ቃል ከደቀ መዛሙርቶቹ የተናገሩ ነበሩ። ይህ በጣም ትልቅ ስድብ ነው። እንደ ሰው ቢሆን ያጋድላል። በጣም ከባድ የሆነ ስድብ ነው። ማለትም እግዚአብሔርን ሙሴ፣ እግዚአብሔርን ኤልያስ፣ እግዚአብሔርን ዮሐንስ ማለት ሩቅ ብእሲ ነህ፣ ድንግል ማርያም የወለደችህ በድንግልና ጸንሳ በድንግልና አይደለም እንደማለት ትልቅ ክደትም ያለበት ነው። ደቀ መዛሙርቶች ናቸውና እግዚአብሔር አልተቀየማቸውም። ቀጥሎ ግን ሌላ ጥያቄ ደግሞ ጠየቀ። አረቃችሁ ሰዎች እንዲህ ይሉሃል እያላችሁ ነው፣ እናንተም አላችሁበት። እስቲ እናንተ ደግሞ የምትሉኝ ንገሩ ሲል ቅዱስ ጴጥሮስ እንደምታውቁት አሁንም ጴጥሮስ ነው በዚህ መኖረኛ መልካም ነው እያለ የተናገረና እጁን አንስቶ አንተማ የሕያው እግዚአብሔር ልጅ ሕያው እግዚአብሔር ነህ፣ አንተማ የድንግል ማርያም ልጅ እግዚአብሔር ነህ፣ በድንግልና ጸንሳ በድንግልና የወለደች እግዚአብሔር ነህ እንጂ ሙሴም ኤልያስም ዮሐንስ መጥምቅም ከነቢያት አንዱ አይደለህም ብሎ የባሕርይ አምላክ መሆኑን አምኖ መሰከረ። እግዚአብሔርን አመስግኑለት። ይሄ ነው ቤተ ክርስቲያኗን አጽንቶ ገዳማትን አጽንቶ እስካሁን ድረስ እየጠበቃት ያለ። ቤተ ጉባኤያትም አሁን 1000 ጊዜ ብናመሰጥራቸው ብንመረምራቸው ይህን ቃል ነው የሚመሰክሩ፣ የጴጥሮስን ቃል ማለት። አሁን ይሄ ቤተ ጉባኤ ብዙ ነገር እንግዲህ 4ቱ ጉባኤያት ማለት ቀላል አይደለም። ቅዱስ ዮሐንስ ሲገልጸው የእግዚአብሔር ያደረገውን ስራ ሰማያት ብርሃንና ቢሆኑ ምድርም ብርሃንና ብትሆን እንዲሁ ደግሞ ደቂቀ አዳምና እንዲሁ መላእክት ተሰብስበው ውቅያኖሶችን እንደ ቀለም ተጠቅመው እጽዋቶችን ደግሞ እንደ ብር ተጠቅመው ቢጽፉት አያልቅም ብሏል። እና ምስጢሩ አሁን በዚህ ቤተ ጉባኤ የሚነገረው የእግዚአብሔር ቃል የእግዚአብሔር ምስጢረ ሥጋዌ፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ዳግም ምጽአት፣ ይሄ ሁሉ ተመስጥሮ የሚያልቅ አይደለም። ተነግሮ የሚደነቅና እንዲሁ የሚታመን ነው ማለት። ይህንን ቅዱስ ጴጥሮስ ተናገረ። እግዚአብሔርም አመሰግነው። በአንተ አለት ላይ አንተ ኮኩ ወዲህ በዛቲ ኮኩ አንጻ ለቤተ ክርስቲያንየ፣ በአንተ አለትነት በአንተ በተናገርከው አሁን ቃል ባመንከው እምነት ምእመናንን እንዲሁ አጸናቸዋለሁ፣ እመሰርታቸዋለሁ፣ እንዲያምኑ አደርጋቸዋለሁ። ወአናቅጽ ሲኦልን ይሄይልዋ። እችን ምእመንን ደግሞ በአንተ እምነት በአንተ በተናገርከው ያመኑትን ምእመናንን አጋንንት አያሸንፏቸውም በማለት ብፅዕና ለቅዱስ ጴጥሮስ ሰጥቶ አመስግኖታል። በሚገርመው ሁኔታ ቅዱስ ጴጥሮስ አንድ ጊዜ ሲመሰገን አንድ ጊዜ ሲገሰጽ ነው። በሌላ ቦታ ደግሞ እሰቀላለሁ፣ ቅድም እንዳልኋችሁ እሞታለሁኝ፣ ወደ ኢየሩሳሌም እሄዳለሁ ሲል ሐሰለከ ብሎት ነበረ። እንዲህ ቤታችን ትተን መጠን አንዳንድ ጊዜ ይህ ሐሳብ በእኛ በመነኮሳት ብዙን ጊዜ ይመላለሳል። የሆነ ፈተና ሲገጥመን እንዲሁ በምእመናን ቢሆን የሆነ ህመም ሲገጥማችሁ ምእመናኑ እንዲህ ከሆነ ለምን ልጅን ደግሞ አዲሱን እያስተማርክ እንዲሁ አንዳንድ ጊዜ ደግሞ ችግር የሚገጥመን ከሆነ አለ እንደ ሰውኛ ሄደ ጴጥሮስ። እንዲሁ በዚህ ሰውም እየመጣ ከዚህ በዙሪያው ያሉ ሰዎች እየመጡ የሚያስቸግሩን ከሆነ እንደ ጸሐፍት እንደ ፈሪሳውያን ሙሴ ባሕር እየከፈለ ኤልያስ ደግሞ እሳት ከሰማይ እያወረደ በእሳትም
ውሃ በመክፈልም በዚህ እንቀታቸዋለን፣ ማንም በዙሪያችን ሊደርስ አይችልም ብሎ የጉልበት ስሜት ተናገረ። የዚህን ጊዜ ነበረ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን እያደመጠው ሳለ ወዲያው ደመና ልክ እንዳሁኑ ክረምት መጣና እንዲሁ ሸፈናቸው። ከደመናውም ውስጥ ደግሞ ዝንቱ ውእቱ ወልደ ወልወቱ ስምዎ፣ እንዲሁ በሱ ሁሉ ሁኜ ልመለክበት ልሰገድበት እንዲሁ የመረጥኩት ለተዋሕዶ የመረጥኩት የባሕርይ ልጄ እሱ ነውና እሱን ስሙት የሚል ለጴጥሮስ ለጊዜው እንዲሁ ሰው በሰራው ቤት ደግሞ የማይኖር መሆኑንም አብ በደመና ሆኖ መሰከረ። እነ ሙሴና ኤልያስም ደግሞ ማን ነው ከነቢያት አንዱ ወይም ሙሴ ወይም ኤልያስ እያለ የሚያወራ አምላክ ሙሴ አምላክ ኤልያስ እንጂ ብለው ምስክርነታቸውን በዚያ በደብረ ታቦር ቤተ ጉባኤ ላይ መስክረው ከዚህ በኋላ ወደ የመጡበት ሄዱ። ሐዋርያትም ከክርስቶስ ጋር ክርስቶስ ደንግጠው ሲወድቁ ዳሶ አስነስቶ ወደ ታች ይዟቸው መጣ። እዟቸው ሲወርድም ልክ እንደዚህ ቦታ አሁን ይህ ቤተ ጉባኤ ያስተምራል። እንዲሁ የነፍስ ሕመምን በትምህርት ቦታው ደግሞ ሕማመ ሥጋን በጸበሉ ይፈውሳል። አሁን ይተባበራል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲሁ የነፍስን ሕመም በትምህርት ነበር የሚፈውስ የነበረ። የሥጋን ሕመም ደግሞ በተአምራት ነበር የሚፈውስ የነበረ። የሥጋ ሕመም በጻድቁ ቃል ኪዳን በወጣው ጸበል ፈውስ አለ፣ እየተፈወስን ነው። አሁን ነፍሳችን ደግሞ ሥጋችን ተፈውሶ እንደ ዓለሙ ብቻ እንዳይሆን እንደ ዓለሙ ሕክምና ብቻ እንዳይሆን ዛሬ ልክ እንደ ደብረ ታቦር እግዚአብሔር ፈቅዶ ጻድቁም ደግሞ በጸሎታቸው አግዘው አባቶች ደግሞ ከመምሩ ጀምሮ በእውነት አርቀው አስበው ዛሬ ዳግም ደብረ ታቦር በዚህ ገዳም ላይ ተመስርታ ምስጢረ መለኮት ተገልጾ የሚተረጎምበት መርሐ ግብር ላይ ነው የምንገኝና እንኳን ደስ አላችሁ። በድጋሚ እግዚአብሔርን አመስግኑ። ስለዚህ ባጭሩ የዛሬው መርሐ ግብራችን ይሄን ይመስላል። እንግዲህ ጴጥሮስ በዚህ መኖር ለኛ መልካም ነው እንዳለው በዚህ ገዳም አባቶች እና እናቶች በዚህ ገዳም እንደዚህ መኖራችሁ መልካም ሆኖ ሌላውንም ደግሞ አሁን እንዳልኩት የታመሙትንም በነፍስ ሥጋም የታመሙት ምእመናን እየመጡ እንዲፈወሱ በማድረግ ትልቁን ድርሻ እየወሰዳችሁ ስለሆናችሁ ምስጋና ይገባችኋል። እግዚአብሔርን አመስግኑላቸው። እንግዲህ መምህራችንም ቅድም በሰፊው ጥሩ አድርገው ገልጸውታል። በገለጹት መጠን እውነት ለመናገር ብዙ ተስፋ አለን። ጉባኤው ተጀምሯል። ሰፍቶ ደግሞ የእግዚአብሔር የወንጌል የመንግስት ወንጌል በማይደርስበት ማዳረስ ያሉትን ሁሉ አስፍተው አስተምረው ወንጌል ባልተደረሰበት ቦታ መዳረስ መሰበክ እንዲችል ደግሞ ጉባኤውን ይባርክልዎት። አምላካችን እግዚአብሔር ስለነበረን ጊዜና ሰዓት የተመሰገነ ይሁን። በደብረ ታቦር ላይ ምስጢሩን እንደገለጸ በሰውም ደግሞ አድሮ ለደቀ መዛሙርቱ ብሉዩን አዲሱን እንዲሁ ሊቃውንቱን መነኮሳቱን ምስጢሩን ገልጾ ደቀ መዛሙርቱ ልክ እሱን አህለው እሱን መስለው መስበክ ማስተማር ከምንም በላይ ደግሞ ጉባኤ ዘርግተው እንዲሁ ጉባኤ ላይ የሚገኙ ቃሉን የሚመሰክሩ እንዲሆኑ አምላካችን እግዚአብሔር ለሐዋርያት ቀጥሎም ለሊቃውንት የሰጠውን ምስጢሩን ማስተዋሉን ብርታቱን ለሰውም ለደቀ መዛሙርቶቹ ሁሉ ያድልልን። ስለነበረን ጊዜና ሰዓት እግዚአብሔር የተመሰገነ ይሁን። ብዙ ማለት ይቻል ነበር፣ ግን ይበቃናል። ደብረ ታቦር እንግዲህ መጨረሻ ስላልሆነ ማለት ነው። ደብረ ታቦር ይወስድና ወደ ቀራንዮ ይወስድና ደግሞ ወደ ትንሣኤው ስለሚወስደን ክርስቶስም አንድ ቀን አላደረገውም እና ብዙ አባቶችን መናገር ብትችሉም አሁን እንዳልኋችሁ የደብረ ታቦርን ምስጢር ዛሬ ጀምረነዋልና ወደ ሌላ ደግሞ ሳንሸጋገር በሂደር እዚህ ላይ ትተን እንግዲህ የሚጠመቁም ጸበልተኞችም ሊኖሩ ይችላሉ። የገዳሙ አባቶች እናቶችም ሌላ መርሐ ግብር ይኖራቸዋል። እኛም ወደ መጣንባት ደግሞ ኑሮ እንደሚባለው መሄዳችን ስለማይቀር ልባችን ሊቆርጥ ስለማይችል በአንድ ጊዜው
እንግዲህ በጉባኤ ቤቱ ሲሰፋ መጠን እንደዚህ እየተማርነ ደግሞ እናስተካክላለንና ስለዚህ ከዚህ ላይ መልእክት የላቁም። እንግዲህ ስለነበረን ጊዜና ሰዓት እግዚአብሔር የተመሰገነ ይሁን። በሌላ በኩል እንግዲህ ብፁዕነታቸው ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በእውነት አርቀው አስበው መጠው ይህንን የጉባኤ ቤት የመሰረተ ድንጋይ ቢያስቀምጡ ጥሩ ነበር። ገና አስቀድመው ግን የተያዙ መርሃ ግብሮች ስለነበሩ በተለይ ደግሞ አጠቃላይ የአድባራት የገዳማት አስተዳዳሪዎችን ሐምሌ ከገባ ለወር እስከ እመቤታችን ጾም በፊት ምእመናን እንዴት ማገልገል አለብን፣ ሕዝቡ እንዴት መጠበቅ አለብን፣ ቤተ ክርስቲያን እንዴት ማስተዳደር አለብን የሚል እንዲሁ በታላላቅ ሊቃውንት ስልጠና እየተሰጠ ያለበት ሁኔታ አለ። ያን ጭምር ሌሎችም አስቀድሞ የተያዙ መርሃ ግብሮች ስላሉ እኛ ልጆቻቸውን ሄዳችሁ አብራችሁ ከአባቶች ጋራ የመሰረቱ ድንጋይ እንዲቀመጥ ይሁን እኔ በመንፈስ አለሁ ብለው ነውና የብፁዕነታቸው በረከት ከሁላችን ጋር እንዲሆን ልልብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል እንግዲህ መምህራችን መምህር ቆሞስ አባ ገብረ እግዚአብሔር የገዳሙ አበምኔት የመጨረሻውን የቆየንበት ሁሉ ቅድመ እግዚአብሔር እንዲደርስ እኛም መንገደኞችና የጻድቁ በረከት እንዲተርፈን ከዚያ ያላችሁም ጸበልተኞች እንድትፈወሱ ገዳሙ የሰላም እንዲሁ የፍቅር የእውቀት ምንጭ እንዲሆን ነውና እንዲቀጥል ለኢትዮጵያ ለሀገራችን ሰላም እንዲሆን እንዲሁ ወራ ክረምቱንም እንዲባርክልን ሁላችን ቆም እንበልና ጸሎተ ማርያም በሳቸው ተቀብለን የመጨረሻው መርሃ ግብር ይሆናል። አምላካችን እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ። ሚያ ስለመጣችሁ በጻድቁ አቡነ ሐራ ድንግል ስም ምስጋናችን እያቀረብን በመቀጠል በገዳማችን በገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም እንደሚታወቀው አንጋፋና ታላቅ ገዳም ነው። በመሆኑም በገዳማችን ላይ ከአሁን በፊት 3 ጉባኤ ቤት ነበሩ። አሁንም የድጓ ወይም የዜማና የቅዳሴ ጉባኤ ቤት አሉን። ይሁን እንጂ እስካሁን ድረስ በተለያዩ ምክንያት የመጽሐፍ መምህር ሳናስገባ ወይም ሳንቀጥር ቆይተናል። በመሆኑም ማግኘት ያለብንን ሳናገኝ በመቅረታችን በየገዳማቱና በየጉባኤ ቤቱ ስናፈላልግ ብንቆይም ጊዜው ሲደርስና አምላከ አበው ሲፈቅድ መምህር ሰናይ አስረስቴ ከገዳማችን እንደ አንዱ ሆነው ሊያገለግሉና ሐዋርያው ተልኳቸውን ሊፈጽሙ ፈቃደኛ በመሆናቸው እኛም ለተማሪዎች ሁሉንም ያሟላ ማለትም የመመገቢያ ወይም የማረፊያ እንዲሁም እስከ 120 ተማሪዎች መያዝ የሚችል ታላቅ አዳራሽን ለመስራት አቅደናል። ይህም ታላቅ ጉባኤ ቤት ለገዳማችን ብቻ ሳይሆን በውጭም ሆነ በሀገር ውስጥ ለሚገኙ ህብረተሰብ በሙሉ የወንጌልን ማዳረስ ስራ የሚሰጥበት ታላቅ ጉባኤ ቤተ ጉባኤ መሆኑን እየገለጽን ይህንን ሀሳብም ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መልካም ፈቃድ አግኝተን የመሰረት ድንጋይ እንዲጣል ፈቃዳቸው ሆኖ ነገር ግን እሳቸው መምጣት ስላልተመቻቸው አቡነ ቀሲስ መላከ መንክራት አባ ሰላማ ቆሞስ አባ ሰላማ እና መላከ ገነት ቆሞስ አባ ወልደ ትንሳኤን በመላክ የመሰረት ድንጋይ በክብር እንዲቀመጥ ተደርጓል። በመቀጠልም ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም የሚያሰራውን ጉባኤ ቤት ለመርዳት ለምትፈልጉ በሀገርም ሆነ በውጭ የምትገኙ የልዑል እግዚአብሔር ልጆች ሁላችሁም የእግዚአብሔርን ጥሪ እንዲሁም በሚዲያ የሚተላለፍላችሁን አይታችሁ እግዚአብሔር እንደፈቀደና እንደወደደ ይሄ ጉባኤ ቤት ሲጀመር እንደው ዝም ብሎ የሚጀመር አይደለም። ብዙ ነገሮች ያስፈልጉታል። መምህራችን ቅድም እንደገለጹት ብዙ ማቴሪያሎች ያስፈልጉታል። የክድንክሙ በማይነዲው ማልተጸያው ይክሙ ወይ ወር በሌሊ እግዚአብሔር ቀብኩም ኩሉ ኩይ ወይትማጸና ለነፍስክሙ እግዚአብሔር ቀብኩም በንግደትክሙ ሚዜ ወስከላለም ስብሐት ለወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም ለአበዊነ ለአብርሃም ለይስሐቅ ለያዕቆብ ለነቢያት ለሐዋርያት ለጻድቃን ለሰማዕታት ለደናግል ለመነኮሳት የተለመነ አምላካችን ለሁላችን ይለመነን። እንደወደቅን ኃይለ አጋንንትን ይጣልልን። ለአባ ሕርያቆስ ለአባ ጽጌ ድንግል ለአባ ጊዮርጊስ ለቅዱሳን ሁሉ የተለመነች እማምላክ ወላዲተ አምላክ አቁራሪተ ማሳል ተምረት ድንግል ማርያም
ከልጇ ከወዳጇ ምሕረት ታሰጠን። የጀመርነውን ጉባኤ ሁሉ በሰላም አጠናቀን ነገ ለምርቃኑ ደርሰን አስመርቀን ነገም ደግሞ ጉባኤ ሰፍቶ ደቀ መዛሙርት በዝተው እኛም ቃሉን እየተማርን የምንለወጥበት እንዲያደርግልን እግዚአብሔር ይፍቀድልን። ሰላም ያዋል አምላክ ሰላም ያስረፈደ ሰላም ያውለን። አቡነ ዘበሰማያት እንበል። ሲሳይነ ዘረፈል ናውሳን ይፈን ከመንደንድ ግዛት ከሰማይ ክርስቶስ ቅዱስ መሪያ ገይቲ መንግስት ለስባት ላለ ሰላም ቅዱስ ገብርኤል መላክ ውስጥ ሰላም ለይ